የማታውቁት ሰው ልወደድ ቲክቶክ ላይ ልወደድ ብላችሁ እኔ ስልክ ሰጥቻለሁ በነፃ ማለት ነው። ስልክ ሰጥቻለሁ እንዲያርጊያለሁ ትላላችሁ። ይሄ ለመወደድ ነው ወይ ደግሞ ለእይታ ፈልጋችሁ ነው እንደዛ። እኛ ደግሞ ለእይታ አይደለም ከልብ ነው ሰው የምንወደው። ወይ እሱ ስለሰጠን ሰው ፎሎ እንዲያረጋ ሳይሆን ሰው እንዲወደን ሳይሆን በቃ ከምር ስለምንወዳቸው ስለምናደንቃቸው ነው እንጂ እናንተ ግን ለፎሎ ፍለጋ እንደዛ ካረኩኝ ታዋቂ ሆናለሁ ፎሎ እደረጋለሁ ብላችሁ ስላሰባችሁ ነው እንጂ እስኪ ይዋቸው ሌሎቹ እንደዛ ይላሉ። ሰው የሚረዱት እኮ አይናገሩም። ሰው የሚረዱ እውነተኛ ሰው የሚረዱ እውነተኛ ታዋቂዎች እውነተኛዎቹ እኮ አይናገሩም። ታውቃላችሁ። ግን እናንተ እንደ ውሻ የምትጮሁት የበታችነት ስለሚሰማችሁ ነው። የበታችነት ስለሚሰማ እውነተኛ እናንተ ከልባችሁ ሰው ብትረዱ ኖሮ ወይ እውነታቸው ነው እነዚህ ልጆች ብላችሁ አመት ከአመት ትንጫጫላችሁ ዝም ብላችሁ እናቃችኋለን። ማን ደግሞ እንደምትንጫጩ ማለት ነው። ሀዩት የዛሬ አመት አንቺን ካለሽ ትሰሚያለሽ። እነ ዮኒ ማኛ ጠሩ እነ ማን የሁሉ ትልቅ ዩቲዩበሮች ተጠራና ሄድን። መኪና ልገዙ ነው አሉ። ማስረጃ አንጡ ሲባል ማስረጃ አጡና አጀንዳውን ቀየሩት። ራሳቸው በራሳቸው ሰዓት ማስረጃ አጡ። እንዲገዛችሁ ቴሌቪዥን ብርቅ ነው እንዴ? ከ10 ግራም እና ከ20 ሺህ እና ከ30 ሺህ ብር ቴሌቪዥን የቱ ነው የሚበልጠው? ወይ 10 ሆኜ ወይ 12 ሆኜ እኮ 100 ድርሃም ቢደርስብኝ ነው። 100 ድርሃም ደግሞ ማሌሽ ወይ 20 ወይ 30 ሰው ሆነሽ ብገዢ ነው ቴሌቪዥኑ። ግን አንድ ነገር ልንገርሽ እዛ ጋር ማለት ነው 10 ግራም ወርቅና ቴሌቪዥንን እስኪ ያገናኙት እናንተ። አንዳንድ ሰዎች አፋችሁ የምትከፍቱ ሰዎች አላችሁ። ልወደድ ብላችሁ ማለት ነው። አንበሳ የምታወርዱትስ ምንድናችሁ እናንተ? አንበሳው ገንዘብ አይደለም እንዴ? ነፃ ነው የሚመጣው። አንበሳ በነፃ ነው የሚመጣው። ያ መኪና በነፃ ነው። መኪና ጊፍት መኪና ታወርዳላችሁ፣ አንበሳ ታወርዳላችሁ። እሱስ በነፃ ነው የሚመጣው። እሱስ ብር አይደለም፣ አይቆጠርም። በብር ደረጃ አንድ አበባ 1 ብር ናት፣ ይቆጠራል ካወቃችሁበት ማለት ነው። 1 ብር ናት አንድ አበባ። ደግሞ እዚህ ጋር የአረብ ሀገር ፓንት አልቀየርሽም፣ ጫማ አልቀየርሽም፣ ምን አልቀየር። እናንተ የኛን ቤተሰብ የምታውቁት ነገር የለም። ስለኔ ማንነት፣ ስለኔ ምንነት፣ ስለኔ ማናችሁ ማታውቁ። እኔ 20 አመት አልፎኝ ወይ ከ25 አመት በታች አይደለም ስደት ላይ ያሉት ሁሉም ትልቅ ሰዎች ናቸው። ብራቸው ምን ላይ ማውጣት እንዳለባቸው፣ ለማን መስጠት እንዳለባቸው፣ ምን ማድረግ እንዳለበት በትክክል ያውቁታል። እናንተ ስለመከራችኋቸው አይደለም። እናንተ ብትመክሩማ አብርሽና ሩታን መደገፍ ነው ያቆሙት። የዛሬ አመት ከ7 ወር ያቆሙ ነበር ልጆቹ፣ ያቆሙታል። እናንተ እንደምትመክሩ እናንተ እንደምትጮሁት ጊዜ ያላችሁ ሲጀመር ኮንፊደንሳችሁ ጭጭጭጭጭ የሚልባችሁ ነገር ብዱን ኮንፊደንስ ወጣችሁ ማለት ነው። አንድ ነገር ስትረዱ አላየንም። እናንተ እኮ ሲደወልላችሁ ስልክ አታነሱም። ከሰው ስር እኮ እንዲህ የምትንጫጩት ማለት ነው። ተራ እነ ሀዩ ናቸው የወደቁት ሰዎች የሚያነሱት፣ እነ ነጁ ናቸው እኔ ሲረዱ ሁሉ እዚህ ላይ ማየው። እናንተ ትልቆች ግን ወይ ትልቅ ቲክቶከር ጋር ገብታችሁ ለመታየት ወይ አንድ ነገር ትሰጣላችሁ። እኔ ይሄን እሰጣለሁ እኔ ይሄን አደርጋለሁ ነው የምትሉት። የውሸታችሁ ማለት ነው። ለምን? አንደኛ ፎሎ እንድትደረጉ፣ ሁለተኛ ደግሞ ቢዝነሳችሁ ልታጣጥፉ። እኛ ቢዝነስ የለን ዩቲዩብ የለን፣ ግን የሰው መውደድ አለን። እግዚአብሔር ተመሰገነ። ሰው እንወዳለን። እህቶች አሉን፣ ብዙ የምንዋደድ እህቶች አለን። ለችግራችን የምንደራረስ ልጆች አለን። ምን እንደዚህ ተንጨረጨራችሁ? በጣም ተንጨረጨራችሁ። በተለይ አንዳንዳችሁ እኔ አዩቲ ቤት ስም ስለማይጠራ ነው። እኔ በቤት ረግጣችኋለሁ ማለት ነው። አዩ ቤት የሰው ስም ስለማይጠራ ነው። እንደዚህ ኮምፕሌክሳችሁ ጭጭጭጭጭ አለ አሮጊቶች ማለት ነው። በጣም ተንጫጫችሁ። በጣም ነው የተንጫጫችሁት ማለት ነው። እኔ አዩ ቤት መራገጥም መሳደብም አልፈልግም። ለምን? የተከበረ ቤት ነው አዩቲ ቤት ማለት ነው። ማሬ ይሄ እኮ ከስድብ ማለት ይሄ መልእክትሽ ከስድብ በላይ ነው። እንዲያስገባሽላቸው ነው። ግን ስም አትጥሪ፣ ሃይማኖት አትጥሪ፣ ዘር እናንተ ሃይማኖት ዘር አጠሩ። የአዩቲ አመት ከ7 ወር ክርስቶስ ምስክሬ ነው። ቤተክርስቲያን የተክለ ሃይማኖት ቤተክርስቲያን ስንረዳ እንኳን እሱ አይታያችሁም። የኛ እርዳታ ስንረዳ ረጁዬ በቀደም ኩላሊት ታሞብኝ በ4 ሰዓቱ 700 ሺህ ብር ነው የተለቀመው። ከማን የተለቀመው? ከነዚሁ ከአብርሽና ከሩታ ከደጋፊዎች ነው የተለቀመው። በጣም ንጹህ ልብ ስላላቸው ብቻ ንጹህ ልብ ስላላቸው ማለት። እናንተስ ተፍጨረጨራላችሁ። አብርሃም ሩታ አይሰማ እግዚአብሔር ረጁ። የኛ እንኳን እስኪ አብርሽ አንድ መልስ ስጣቸው ስትይ ተይንጫጩ ነው የሚልሽ። መልስ አይሰጣቸውም። መልስ የሚባል ነገር አይሰጥ። እሱ ወደፊት ነው የሚሄደው። ረንበታል ብዙ ነገሬን አግኝቼበታለሁ። ለኔ ህይወቴ ናቸው። ብዙ ነገር የተማርኩባቸው ናቸው። ብዙ የሰው ስጦታ የሰጡኝ ናቸው። ገንዘብ፣ ሀብት፣ ወርቅ ምንድነው?
ነገ የሚጠፋ ነገር ብልጭልጭ ነገር ነው። ግን ብዙ የሰው ሀብት ያገኘሁበት፣ ብዙ እህቶች ያፈራሁበት፣ ብዙ ነገሬን ያገኘሁበት፣ በወርቅ የሚያነሱኝ፣ ስቸገር የሚፈልጉኝ፣ ስጠፋ የሚፈልጉኝ እህቶች አግኝቼበታለሁ። ከዚህ በላይ ምንድን ነው ሀብት? ከዚህ በላይ እናንተ ስጦታ ምንድን ነው? ከስጦታ በላይ ስጦታ አግኝቼበታለሁ። እናንተ ትፍጨረጨራላችሁ እዚህ ቁጭ ብላችሁ ዘላለማችሁን ቡና አፍልታችሁ እኛኛኛኛ ትላላችሁ። በቃ ቡና ታፈላላችሁ። የሰው ስጋኝ ነው ጥሩ ነገር ነው። ስለዚህ እነሱን የምቃወምበት አንድ ምክንያት ሳይኖረኝ እንደምንድን ነው የምቃወማቸው? ንገሩኝ እስኪ። ዘረኞች አይደሉ፣ ሃይማኖተኞች አይደሉ። ፍቅርን አስተማሩ፣ ፍቅርን አሳዩን እንጂ ምን አረጉንና ነው እነሱን ልጠላቸው የምችለው? ለምንድን ነው የኔ መደገፍ ይህን ያህል የደነቃችሁ የገረማችሁ? ለምንድን ነው? ጠዋት ራሱ ማለት ነው በጣም ሪፖርት አጠጥተውኝ፣ ልንገራችሁ፣ ሪፖርት አጠጥተውኝ እስክሪኔ እስታክ አድርጎ ነው የገለበጠኝ። ጠዋት ቻው አልተባባልንም አይደል? ገልብጠውኝ ነው የወጣሁት። ስለዚህ ፕሮፋይሌን ኮፒ ሊንክ አድርጉልኝ። ሰው መውደድ ወንጀል አይደለም። እኔ ብቻ አይደለሁም ሰው የምወደው፣ እኔ ብቻ አይደለሁም ሰው የምደግፈው። ነፃ መብቴን ስጡኝ። ማለት እናንተ ያላችሁት ብቻ ካልሆነ ብላችሁ ሰው ላይ ጫና አትፍጠሩ። ገባችሁ? አካውንት ብዘጉ አካውንት ይከፈታል። አፌን ግን መዝጋት አትችሉ ብላ ስትል ነበር ደግሞ የሆነ ቤት። እሺ ለማለሽ እኔ አብለን ይሄን ግሩፕ ስናቋቁም እሷ ነበረች እና እንደዛ ማለት ሳይሆን ልንገርሽና እሷ እንደዚህ ደጋፊና ለደጋፊ እንጣላ ነበረ ከሆነ ደጋፊዎች ጋራ ማለት ነው። ስንጣላ ስራ ትለቃለች። መዳሟ ላይ ጨዋባት ማለት ነው። ከነዛ ልጆች በምትጣላበት ሰዓት መዳም ላይ ትጫለች እና 9 ወር ስራ አታ ትቀመጣለች። እኔ ስራ አጥቼ የተቀመጥኩ በእነሱ ሰበብ ማዳሜ ላይ ጮኬ ነው እንጂ እኔ ትጠያቸዋለሽ ተብሎ ስትጣላ ነው ያንን መልስ የሰጠችው እንጂ 9 ወር ብር አይደለም ሀቢብቲ። የ9 ቀን ብር የሰጠችው ልጅ አይደለችም። ለምን እንደምትሰጣቸው ምን አጡ? አብርሽና ሩታ ነጁዬ ቆይ ተንደላቆ የሚኖሩ እኮ ናት። ዩቲዩብ እኮ በጣም ነው የሚከፍላቸው። ምን አጡ? ምን አጡ? ቆይ ንገሪኝ እስኪ። ለምን እንደው ለሰው ይተርፋሉ እንጂ ምን አጡ እነሱ? ሪፖርት እያደረጉባት ነው። ኮፒ ሊንክ ምን አጡና እነሱ ይሄን ለምን ሊጠይቃሉ? ሲጀመር ምን አጡ እነሱ? የሚስቱ ዩቲዩብ አለ። ዩቲዩብ እኮ አብርሃም ለመንገደኛ ነው ከፍቶ የሚሰጠው እኮ ለመንገደኛ ማለት ነው። ማንም መንገደኛ አንጥቶ ይደግበት ብሎ ከፍቶ የሚሰጥ ሰው ነው። ስልክ ገዝቶ የሚሰጥ ሰው እኮ ነው አብርሃም። ለምን በዚህ ልክ እሱን ቦይስ ነው ወዲና ወዲ የሚያደርጉት እንጂ ነጁዬ ሌላ ነገር የለም። ልጅቷ ማዳሟ ላይ ጮችባት በዛ ሰዓት ስራ አቆመች ሳውዲ ላይ እንጂ ሌላ ነገር ምንም ነገር የለም። ምንም ይሄን አቀነንትን ብሎ በቃ 9 ወር እንደዚህ ስራ ስለፈታች እሷ አትወጁም ብሎ ከልጆች ጋር ትንሽ ስለተጋጫሉ ለምትሉት ነገር ሁሉ ማስረጃ ያስፈልጋል። አንድ ወንድ የሆነ ሰው ወይም አንድ ልባም ሴት ትግባና ማስረጃ ታሳየን። ያለ ማስረጃ ግን ሁሉም ማለት ነው። አሁን እናንተ የመዳም ቅመሞች ዝም ብለው ከሚያጫፍሩት አጠገብ ሆናችሁ ማለት ነው ወላሂ ላዚም ከሆይ ሆይ ከምትሉና ታፕታፕ ሼር ኮፒ ጊግ ያለጋችሁ እሳቱን ከምታጋግሉ ስማችሁን አጥሩ ብትችሉ ማለት ነው። ከቢጤያችሁ ጋር ሆናችሁ ይሄ ላይቭ ላይ ጠግቦ ጌም ሲጫወት ያደረ ህዝብ ጋር ተቀምጣችሁ ናላችሁን አዙራችሁ እንትን አትበሉ። አሁን በተቻላችሁ አቅም ሁላችንም የመዳም ቅመሞች ነን፣ እናውቃለን ምን ያክል ስራ አፍንጫችን ላይ ወጥቶ ሰርተን ስንተኛ ራሱ ጅል ሆነን ሻወር መውሰድ እስኪያቀተን ነው አይደል እንዴ ሰርተን ብር የምናገኘው። ስለዚህ የመዳም አሁን እነዚህ ልጆች ብቻ አይደሉም የመዳም ቅመሞች፣ ሁላችንም የመዳም ቅመሞች ነን አይደለም። የቲክቶክ ፌመሶች በአንድ ላይ ተሰብስበው ወሬ ማዳመቂያና የነሱ ቪዲዮአቸው ቫይራል መውጫ ላይቭ ላይ ብዙ ሰው እንዲመጣላቸው ብለው ከሚያወሩት ወሬ ሳይሆን አሁን ስማችሁን አጥሩ ነው እያልኩ ያለው። ሩታ አስረዳች አይደለ? እነዛም ደግሞ ከማስረጃ ጋር መጥተው ያስረዱ። እኔ ማንም ፌመስ ስለሆነ ስላልሆነ አይደለም። የሰው ልጅ ሲለወጥ ሲኖረው ሲያገኝ ደስ ይለኛል። ግን በስትክክል ይሁን ከእውነት ጋር ትክክል ሀቅን ከያዘ ነገር ጋር ይሁን። ማንሽንም አልፈራም። አሁን እኔ እነ ሩታንም ሀዩንም ማለት ነው የተናገርኳት ለምንድን ነው ጓደኛዬ ስለሆነች ምናምን አይደለም። ሀቅ ነው በቃ። የስ መዳም ጉድ ኢቭኒንግ። እሺ ሀሳብ ተቃውሞም ያላችሁ ገብታችሁ ሳትሳደቡ ከስድብ የጸዳ እኔ እንደ ምክንያቱም እኔ ከልብሴ በላይ ቡታንታዬ ነው የሚበዛው እና በምንም ታምር አብርሽን የደገፈው ሁሉ ቡታንታ የለውም ብላችሁ የምታስቡ ከሆነ እናንተ ናችሁ ጁሎች፣ እናንተ ናችሁ ሞኞች። የሆነ ጥሩ ነገር እንኳን ብትሳደቡ ጥሩ ነገር እንኳን ብትናገሩ ተቀባይነት ይኖራችኋል። ተራ ነገር የ10 ብር 5 ቡታንታ በሚገዛበት ዘመን ላይ ያለን ቡታንታ የለሽም እያላችሁ ታወራላችሁ። የእውነቴን ነው የምላችሁ። ይሄ ይደብራል የእውነት። እንዴ እስኪ ጥሩ ነገር አውሩ፣ ጥሩ የተሻለ ነገር አውሩ። ስትመክሩ እንኳን ስትሳደቡ እንኳን ጥሩ ነገር ተሳደቡ። እንዴ
የ10 ብር 5 ታንታ ትገዛላችሁ። ዛሬ እድሜ ሰው ሀገር ነው ሁላችንም ያለ ነው። ብዙ አማራጮች አሉ። እንደ ኢትዮጵያ አይደለም ኑሮ እንዴ። የሆነ በቃ ተራ የምር እኔ በጣም ነው የገረማችሁኝ። ሁልሽም በቃ ታዋቂም ቤት ራሱ እየተወራ ትልልቅ የምንላቸው ሰዎች እየገቡ ለራስሽ ጫማ ሳይኖርሽ፣ ለእናትሽ ኮንጎ ሳይኖርሽ፣ ቡና ሳትገዢ ተራ ነገር ነው ይሄ እንዴ። ስንት እስኪ የትኛው ሰው ነው የራሱን ሳይረዳ ለሰው የሚረዳው? ማንም ሰው ማናችሁም እንደዛ አታደርጉ። ግን ለመወደድ ብላችሁ ለመፈመስ ብላችሁ ወይም ደግሞ ፎሎ ላይ ፎሎ ለመጨመር ብላችሁ ይሄ እኮ እንዲህ በአፋችሁ እያወራችሁ እኮ እንደምትሸቅሉብን እናውቃለን። በተለይ እኛ የማዳም ቅመሞች እኔ የማዳም ቅመም ቦዲ ጋርድ ነኝ፣ እኔ ለማዳም ቅመም ህይወቴን እሰጣለሁ። እጅግ ተከፈተ። በማዳም ቅመም ስም ብዙ ቢዝነሳችሁን ሸቀላችሁ። ግን አታስመስሉ፣ አታታልሉንም። የእውነቴን ነው የምላችሁ። ማናችሁም ብትሆን እና አብርሽ ባይረዱንም አይጎዱንም። ልንገራችሁ፣ አብርሽ እና ሩታ ባይረዱንም አይጎዱንም። ያዝናኑናል እንጂ ፍቅር ያስተምሩናል እንጂ ጎርተውን አያውቁም። ሲጀመር ይረዳሉ እንጂ እነሱ አይቀበሉም። አንድ ቪዲዮ አምጡልኝ፣ አብርሽና ሩታ እርዱኝ ያሉበት አንድ ቪዲዮ፣ አንድ ማስረጃ አምጡልኝ። ብር ሰብስባችሁ ለሰርግ ያዋጡልኝ ያለበት አንድ ማስረጃ አምጡ። የላችሁም ማስረጃ። ግን እሳ አጉል ተቆርቋሪ ናቸው እነሱ የማዳም ቅመም ጠበቃ ናቸው እንድትባሉ ነው እንደዛ የምትሉት እንጂ የምር የማዳም ቅመም ተቸግራ ስትመጣ አንድ አድማጭ የላት፣ አንድ ሰው አዳምጣትም። አንድ ሰው ሚዩትና ብሎክ ነው የምታደርጉት። እንተዋወቃለን እርስ በርስ ከነ ማስረጃ ላወጣላችሁ እችላለሁ ማን ምን እንደሚያደርግ። ሚዲያ ላይ ሌላ፣ በአካል ሌላ። ሚዲያ ላይ ሌላ ናችሁ፣ በአካል ደግሞ ስትገኙ ሌላ ናችሁ። ለምን እንወሻሻለን? ለምን ታስመስላላችሁ? ስለዚህ አብርሽና ሲጀመር ዱባይ መጥቶ የተዝናኑት አብርሽና ሩታ ብቻ አይደሉም። ብዙ ቲክታከሮች መጥተዋል ከዚህ በፊት። ወርቅ ተገዝቶላቸው አይተናል። ሽቶ ተገዝቶላቸው አይተናል። ሙሉ ሻንጣ ልብስ ተገዝቶ ሲሰጣቸው አይተናል። እነሱ ምንድን ናቸው ታዲያ? እነሱ የእናትሽ ልጅ ናቸው። እነዚህ ምንድን ናቸው? ደነቃችሁ የኔ መደገፍ። ምን ስህተት አይቼ ልጥላቸው? እስኪ የምትቃወሙ ሰዎች ግቡና ሩታን እና አብርሽን የምትቃወሙ ሰዎች ግቡና በዚህ ምክንያት ነው በሉ። በቂ ምክንያት የላችሁ። ለምን እንትኑን ስለቀየሩት ሙዱን፣ ዘረኝነትን፣ እርስ በርስ በሃይማኖት የሚያባሉትን ሙዱን ቀይረውታል። ሀቢባና እና አብርሽና ሩታ። አሁን ሀቢባ ስንት አካውንት ነው የተዘጋባት? ሀቢባ ቤት ዘረኝነት አይታወቅም፣ ሃይማኖት አይታወቅም። ሰው በመርዳት ነው የምትታወቀው። ስንት አካውንት ተዘጋባት? 2 አካውንት ተዘጋ። ምን 2 3 አካውንት ተዘጋባት። አሁን 4ኛ አካውንት ነው የከፈተችበት፣ ሃይማኖተኝነትን አልፈልግም ባለችበት። እስኪ የሀቢባን ጥፋት ንገሩኝ እሺ። ለምንድን ነው አካውንት የሚዘጋባት? ሀቡ ሳትመጣ በፊት ሙምኪን እና አብርሽና ሩታ ከመምጣታቸው በፊት ምን ነበረ ሚዲያ ላይ? ዘረኝነት፣ ግደላው፣ ፍለጣው፣ የእነንትና ዘር ጀግና፣ ቁረጠው፣ ፍለጠው፣ የመሳሪያ አዋጥ ነው። ለሚያገባ ወጣት ለሙሽራ ማንም መንገደኛ ነው ስጦታ ገዝቶ የሚሰጠው። እናንተ እኮ ሰው ለማስገደል እኮ ገንዘብ ስታዋጡ ስታሰባስቡ የነበራችሁ ዘረኞች አሁን ምን ይሁን ነው የምትሉት? ዘረኝነቱ ጠፋ። እና አብርሽና ሩታን የሚወዱት አንድ አይነት ብሔር አይደለም። ድፍን ኢትዮጵያ ነው አብርሽና ሩታን የሚወዷቸው። ድፍን ኢትዮጵያ ከኦሮሞ ብትሉ፣ ከአማራ፣ ከትግሬ፣ ከጉራጌ፣ ከእያንዳንዱ ከደቡቡ፣ ከምኑ እያንዳንዱ ነው የሚወዳቸው። አንድ ዘረኛ የለም። እና አብርሽና እነ ሩታን ተከታይ አንድ ዘረኛ የለም። ቋንቋቸውን እራሱ አያውቁም። በአማርኛ ነው እንደምንም ብለው የሚግባቡት በአማርኛ ነው። ስለዚህ እነዚህን ልጆች በምን ምክንያት ልጥላቸው? እስኪ ንገሩኝ። ምክንያት ብቻ ንገሩኝ። እስኪ የምትቃወሙ ሰዎች ግቡና ምክንያቱን ንገሩኝ። የምትጠሉበትን ምክንያት፣ እኔ ደግሞ የማልደግፍበትን ምክንያት ንገሩኝ። ምን አጠፉ? እኔ እውነት ከዚህ በፊት አብርሽ ሩታ ምናምን ብዬ አላማ። በጣም በቃ ኮፒ ሊንክ አድርጉልኝ ፕሮፋይሌን ጋይስ። ከጠዋት ጀምሮ ማለት ነው መጡ። አመት ከ7 ወር የደገፍኩትን አፍርበታለሁ። እነሱ አመት እኔ አፍርበታለሁ። እኔ ልፈራ